ሰዎች ባርሳ በሜዳውና በደጋፊ ፊት በአትሌቲኮ ማድሪድ 2-0 ተሸንፏል። ምን አይነት ፍሪኪክ ነው ጁሊያን አልቫሬዝ ያገባው? ምን አይነት ፍሪኪክ! ሊቨርፑልም ያው በፒኤስጂ ሜዳ ሄዶ 2-0 ተሸንፏል። ያው ይሄ የሚጠበቅ ውጤት ነው። ወደ ባርሳ ውጤት ስንመለስ ያው ባርሳ 44ኛው ደቂቃ ላይ በቀይ ወጣበት ኩባራስ፣ ከዛ በቀይ ወጣበት ፎል፣ እሱን ፍሪኪክ ጁሊያን አልቫሬዝ የሚገርም ኳስ ቁጭ አድርገው የሚገርም ፍሪኪክ። ከዛ በኋላ ሶርሎስ ተቀይሮ የገባው 7ኛው ደቂቃ ላይ ያገባ ነው። 2-0 ማሸነፍ ቻሉ። ቀጣይ ጨዋታ የሚደረገው በዋንዳ ሜትሮፖሊታኖ በአትሌቲኮ ማድሪድ ስቴዲየም ነው። አርሰናል ከባርሳ አትሌቲኮ ማድሪድ ይሻላል። የአርሰናል ማለፉን አረጋግጧል ብለን ስለምናስብ ማለት ነው። ያኛው ጨዋታ ሊቨርፑል ከፒኤስጂ ጋር የተካሄደው ጨዋታ ነው። 2-0 ለሊቨርፑል ጨዋታውን ላየ ሰው ጥሩ ውጤት ነው። ምክንያቱም በጣም በቃ ሙሉ ለሙሉ ዶሚኔት አድርጎ ነበረ ፒኤስጂ ብቻ። ይሄ ጨዋታ መልሱ ላይ ሜቢ አጓጉ ሊሆን ይችላል። ነገር ግን ያው ሊቨርፑል አሁን ላይ ያለበትን ፎርም ስታስቡት ያን ያህል አይደለም። ባርሳ እንግዲህ ሌላ አንድ ተጨማሪ ጎል ተቆጥሮበታል። 2-0 አልቋል ማለት ነው ጨዋታው እና የባርሳ ደጋፊ የሆናችሁ የባርሳ ወዳጅ የሆናችሁ ሰዎች ማለት ነው 2-0 በጣም ኖርማል ውጤት ነው። እኔ በእርግጠኝነት የምነግራችሁ ነገር ማለት ነው። አሁንም እዛም አራሆ ደግሞ የኔም ድርሻ አለ ብሎ በቀይ እንዳይወጣ እንጂ ባርሴሎና በአትሌቲኮ ማድሪድ 2 ጎል አይደለም ከዛም በላይ ማስቆጠር የሚችል ቡድን ነው ማለት ነው። ስለ ጨዋታው እኔ ምንም ማውራት አልፈልግም። ላሚን ያማል ግን ማለት ነው ከጨዋታ ራሱን ጭራሽ እያሻሻለ እየመጣ ያለበት መንገድ ስለሱ ላይ ካለ ማውራት እኔ አልችልም። እንዴት ነው የምትችለው? በክርስቶስ ሰው እንዴት በጣም በቃ ራሱን እያሳደገ በጣም እየመጣ ነው እና እኔ ብቻ ቃል የለኝም ለያማል። ስለ ጨዋታው ነገ እናውራ። ይመቻችሁ። ግን ምንም ስጋት እንዳይገባችሁ የባርሳ ደጋፊዎች፣ እግዚአብሔር ምንም ስጋት እንዳይገባችሁ። በጣም ኖርማል ነው። ለጎል አልሆነም፣ ፋሚሊ አልተሳካም። አልሆነም። ሊቨርፑል ዛሬው ነገር ያሳየናል ብዬ ፕሬዲክሽን ላይም ተናግሬ ነበረ፣ ግን አልሆነም። ፋሚሊ አልተሳካም። እንግዲህ ሊቨርፑልን ጠብቄው ነበር። አርኔ ስሎት የሚባል ሰውዬ ጌሙን አበላሽ። ምን አይነት ታክቲክ ይዞ እንደገባ ለተጫዋቾቹ ምን አይነት ሚና እንደሰጣቸው ራሱ ዚቦዝ ላይ ምንድን ነው ያደረገው? ምን አይነት ፎርሜሽን ነው? በምን አይነት ተከላካዮች ነው ራሱ የገባው? ዝብርቅ ያለ እንደውም 2 ጎል በጣም ትንሽ ነው። ከዚህ የበለጠ ፒኤስጂ ማግባት ነበረበት። አንፊልድ ላይ 3-0 ገናና ክለብ ነው ሊቨርፑል። ሊያደርገው ይችላል። እኔ ተስፋ አልቆርጥም፣ ግን ከባድ ነው። በጣም ከባድ ነው። በቃ ብቸኛው የእንግሊዝ ተወካይ ክለብ አርሰናል ሊሆን ነው። ባርሴሎና አሁንም ተስፋ ለአራዳ ልጆች 2-0 ቢሸነፍም ከሜዳው ውጭ እንግዲህ ሄዶ ለመቀልበስ ቢጫወትም ነው ምላችሁ ቀጣይ። ነገር ግን አሁንም ተስፋ አለው። አሁን የአትሌቲኮ ንቄ አይደለም፣ ነገር ግን ያሚን ያማል ጤነኛ አይደለም። የአራዳ ልጆች ይሄ ተረጋግጧል። በቃ ወደዚህ የለውም ነው ማለት። ምን ጉድ ነው የአራዳ ልጅ እንዴ! ባርሳ ቀያየ እስካይመስል ድረስ ነው። ኳሱን አምጡት፣ ከጎርና ይመጣል፣ አቀብሉኝ ይላል፣ ከዛ ይመጣል፣ ይሞክራል። መከራቸውን ሲያበላቸው ነበር ነው ማለት የአራዳ ልጅ። ለማንኛውም ያለምንም ጥያቄ ጨዋታ ታምር ይኖረዋል ብዬ አስባለሁ። ላይቀለብስ ቢችል እንኳን ይጋደላል ባርሴሎና በሜዳው። በጎዶሎ ተጫዋች እዚህ ነው ያለፉ በሙሉ ደግሞ ሜዳ አድቫንቴጅ አለው። ነገር ግን ቡድኑ የላማሲያ ውጤት ነው። የሆነ ነገር ተስፋ ልናይ እንችላለን የአራዳ ልጆች ያለምንም ጥያቄ። አትሌቲኮና ግን የአልቫሬዝ ጎል ደግሞ ጤናውን የሳተ ነው። በዛሬው ጨዋታ ላይ የተረዳናቸው 5 ነገሮች፣ አንደኛ ዳኛው ቀይ ካርዱ አያሰጥም ማለት አይደለም። ነገር ግን ኮኪ እዚህ ጋር ላሚን ያማል ላይ ጥፋት ሰርቶበት በዝምታ የታለፈው እሱ ምክንያቱም በሁለተኛ ቢጫ ካርድ በቀይ ካርድ ያስወጣ ነበረ። እንዲሁም ደግሞ አትሌቲኮ ጨዋታ ከጀመሩ በኋላ በእጅ የመለሰው ተከላካይ እሱም ፔናልቲ ያሰጠ ነበረ። ሁለቱን ነገሮች ዝም ብሎ ጨዋታውን ገሎታል። ሁለተኛ የባርሳ ተከላካዮች ሁሌ በወሳኝ ጨዋታ ላይ እንግዲህ ቀይ ካርድ እያዩ ባርሳን ዋጋ እንዳስከፈሉት ነው እዚህ ጋር እንዳለ ማለት ነው። ዛሬም ኩባርሲ ነበር ያደረገው፣ ዋጋ ከፍሏል። ሶስተኛ የግራው የመስመር አጥቂ ነው። በዚህ ቦታ ላይ ራፊና መመለስ አለበት። ራሽፎርድ ዛሬ ላይ ደካማ እንቅስቃሴ ነበር ያሳየው። ራፊና ቶሎ መመለስ አለበት። አራተኛ አልቫሬስ ምን አይነት ቅጣት ምት ነበረ! በፈጣሪ ስም በቃ ዛሬ ድንቅ የሚባል እንቅስቃሴ እያሳየ ነበር። ይሄ ልጅ ከዚህ የተሻለ ክለብ መግባት አለበት። አምስተኛ የፔድሪ ቅያሬ አውቃለሁ ቢጫ ካርድ አለበት። ነገር ግን ኦልሞ እያለ ፔድሪን ከመቀየር ይልቅ ኦልሞ ቀይሮ የተሻለ ነገር መሞከር ይሻላል ማለት ነው። ለማንኛውም በዛሬ ጨዋታ ላይ የታዘብናቸው ነገሮች እነዚህ ናቸው። ባርሳ ማለት ነው የተሳሳተው ትልቅ ስህተት ማለት ነው። ሁለተኛ ጎል እንዲገባበት ማድረግ አልነበረበትም። በቀይ ካርድ ወጥቶ ማለት እንደምንም ተጨናንቆ ማለት ነው ቢያንስ 1-0 ካልሆነም ተቸጋግሮ ምናም ቢሆን 1 አቻ ለማድረግ ነበር መሞከር የነበረበት። ምንድን ነው ያገባው ይሄ ጎል ደግሞ ይባለጌ አልቫሬዝ እንዴት ነው ይሄ ሰውዬ ደገመው ቅጣት ምቱን ዲያንተ ፑስካስ የሚገባ እኮ ነው። ትንሽ ዲፍሌክሽን አለው ኳሱ እንጂ ምን ባርሳኔ ማለት ነው 1-0 ቢሆን በእነሱ ሜዳ ሄዶ በቃ ካምባክ እንደሚያደርግ አትጠራጠርም። ገብቷል። የሆነ ነገር ያደርጋል በተጠብቃል። አሁን እነሱ አልፈው ከአርሰናል ጋር ሴሚፋይናል፣ ከዛ ምን ይፈጠራል? አርሰናል ፍጻሜ ይደርሳል። አትጠራጠሩ። አትሌቲኮ ካለፈ አርሰናል ፍጻሜ ይደርሳል። አለቀ።
ማን አይመጣውም እኮ እግዚአብሔርን የአትሌቲኮ ማለት ነው። ምን ነው አሮጊቷ? ምን ነው እንደዚህ መጠንባቱ አስፈላጊ ነው? እንደዚህ መግማማቱ? አንድ ሳምንት ባልሞላ ጊዜ ውስጥ ሁለት መለጥለጥ የደጋፊ አይከበርም አሮጊቷ። የደጋፊው ሲነፋረቅብን ክለቤን አፈቀኝ ክለቤ እንደዚህ ሆነ ብሎ ሲነፋረቅብን ይኸው መተሽ አንድ ሳምንት ባልሞላ ጊዜ ውስጥ ሁለቴ ተለጥፍሽ። ይኸው ከዚህም ተባረሻውን ተቀለብሻለሽ እኮ ዘበት ነው አሮጊቷ። አለቀ እኮ ጨዋታው። ከዚህም አባረርሽ እንደ ምንድን ነው? እስኪ የት ነው ጥሮታ የምትወጪው አንቺ ግን አሮጊቷ? በቃ ቢስሚላ ምን አይነት ጨዋታ ነው? ገራሚ ጨዋታ ፋሚሊ። የዲያጎ ሲሞኔው አትሌቲኮ ማድሪድ የስፔኑን ክለብ በሜዳው 2-0 አሸንፎታል። በጣም ወሳኝ ድል ነው ዛሬ ማሳካት የቻለው። ትናንት የማድሪድን ለምን ቪዲዮ አልሰራም ላላችሁ በአንድ ላይ እሰራለሁ ብዬ ነው። ይሄው የሚገርም በእርግጥ ኩባርሲ ስህተት ሰርቶ ያ ቀይ ዋጋ አስከፍሏቸዋል ብዬ አስባለሁ። ባለፈውን በላሊጋው አትሌቲኮ እንደዚሁ ቀይቶ ዋጋ አስከፍሏቸው ነበር፣ ተካክሷል ማለት ነው። ዛሬ ሲሞኒ በጣም ፈልጎት ነበር። እንደውም ያማል ቢጫ ቢያይልኝ ብሎ ነበርና ያማል ግን ቢስሚላ ቢጫ ላየም። ግን የሚገርም ልጅ ነው፣ የሚገርም ልጅ። እኔ ሃንሲ ፍሊክም ራሱ የሚገርም ሰውዬ ነው። በቃ ከዚህ በላይ ምንም ማድረግ አይችልም። የተሰጠውን ነው ባሉት ልጆች ከዚህ እንደውም እዚህ መድረሱ በጣም ጎበዝ ነው። ላሊጋውን እየመራ አይደል? በዚህ ልጆች ምን ኢንቨስት ያደረገለት? ሁለቱ ክሬዲት ለልጆቹ ክሬዲት አለመስጠት በጣም ንፍግነት። አንድ ደህና የነበረውን ተከላካይ አይደል እንደ የሸጡበት ለአልናስር እና ሃንሲ ፍሊክና ያማልን አለማርነቅ ንፍግነት ነው። ግን በመሸነፋቸው ደስ ብሎኛል። እንደምታውቁት የሚስቴ ባላባት የአትሌቲኮ ማድሪድ ደጋፊ ነው። ከ1968 ጀምሮ በሳቸው ጫና እንደ ሁለተኛ ክለብ የማየው። ደግሞ ጎሏ የምትገርም ጎል ነበረች። የመጀመሪያዋ ጎል በተለይ አልቫሬስ የሚገርም። ለማንኛውም እንግዲህ የስፔኑ ክለብ በሜዳው 2-0 ተሸንፏል። እኔ አላምናቸውም። ቀጣይ ሄደው 4 ሊያገቡ ይችላሉ፣ አይታወቅም። ግን ጉዳትም እየፈተናቸው ስለሆነ ይሄ ግን ዛሬ ብቻ በዛሬው ሽንፈት ማጣጣም ነው። ሀላ አትሌቲኮ ማድሪድ። ለማንኛውም የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ሀላ አትሌቲኮ ማድሪድ። ረበለው ቅጥቀጣ ጋይስ። የሉዊስ ኤንሪኮ ፓሪስ ሴን ዠርሜን በአውሮፓ ሻምፒዮንስ ሊግ ግሩፕ ፍጻሜ የመጀመሪያ ዙር ጨዋታ የአርነ ስሎቱ ሊቨርፑል ፓርክ ደ ፕሬንስ ላይ 2-0 በሆነ ውጤት ማሸነፍ ችሏል። እውነቱን ለመናገር ፓሪስ ሴን ዠርሜን ከዚህም በላይ ጎሎቹን አስቆጥሮ ማሸነፍ የሚችሉበት ጨዋታ ነበር። ሙሉ ጌምን ነበር ዶሚኔት ማድረግ የቻሉት። ሊቨርፑል በዚህ ጨዋታ ላይ አንድም ኦን ታርጌት ሙከራ ማድረግ አልቻለም ነበረ። ካውንተር አታክ ሙከራዎችን እንኳን በጨዋታው ላይ ማድረግ አልቻለም ነበረ። ፓሪስ ሴን ዠርሜን በተቃራኒው ጌሙን በጠቅላላ ኳሱን ኮንትሮል በማድረግ እያንዳንዱን እንቅስቃሴዎች ተቆጣጥሮት ነበረ ማለት ይቻላል። ሁለቱንም ጎሎች 11ኛው ደቂቃ ላይ በዴዛሬ ዶዌ እንዲሁም ደግሞ 65ኛው ደቂቃ ላይ በቫራትስኬሊ አማካኝነት ማግኘት ችለው ነበር። የተለያዩ ድንቅ የሆኑ የጎል አጋጣሚዎችን አግኝተው የነበረ ቢሆንም ግማሹን ሳይመክኗቸው ማማራሻቪልም ሴፍ ሲያደርግባቸው ሳይጠቀምባቸው ቀርተው ነበረ። ሊቨርፑሎች ካውንተር አታክ እንኳን በዚህ ጨዋታ ላይ ለመሞከር መቸገራቸው በጣም የሚያስደነግጥ ይመስለኛል። አንዱን ታርጌት መሞከር አልቻሉም። ሙከሮቹን እንኳን ማድረግ የቻሉት ከሰከንድ ሃፍ በኋላ ነበረ። ብቻ ፓሪስ ሴን ዠርሜኖች ጌሙን ሙሉ በሙሉ ዶሚኔት ማድረግ ችለው ነበር። አሁንም ቢሆን ለአውሮፓ ሻምፒዮንስ ሊግ ዋንጫ ምን ያህል አስፈሪ ቡድን እንደሆነና በጣም ኦርጋናይዝድ የሆነ ቡድን እንደሆነ የሉዊስ ኤንሪኮ ፔዤ እያስመለከተን ይገኛል። የመጀመሪያ ዙር ቤት ስራቸውንም በጥሩ ሁኔታ ተወጥተውታል ማለት ይቻላል። አንፊልድ ላይ የመልስ ጨዋታ ይጠብቃቸዋል። 2-0 በጣም ሰፊ የሚባል ውጤት አይደለም፣ ግን የፓሪስ ሴን ዠርሜን እና የሊቨርፑልን ወቅታዊ ብቃት ከግምት ውስጥ ስናስገባ ለፓሪስ ሴን ዠርሜን ይበልጥ ውጤቱ ያጋደለ ይመስላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። በቃን አሰልጣኝ አርኔ ስሎት የተባልክ አሰልጣኝ እባክህን ስላደረክልን ሁሉ ነገር እናመሰግናለን። ነገ ጠዋት ከሊቨርፑል ማለት ነው። እውነት ነው የምላችሁ ይሄ አሰልጣኝ ምንም አይነት ታክቲክ የለውም። በግሌ እሱ ታክቲክ አለው እያላችሁ የምትቆዩ ደጋፊዎች ልትኖሩ ትችላላችሁ። ለእናንተ መንገዱን ያመቻችላችሁ አላቅም። እኔ ግን በግሌ ራሱ እውነት በቃኝ። ከዚህ በኋላ ክለቤ አንድ ኦን ታርጌት ሳያደርግ እኮ ነው የወጣው። ምን አይነቱ ሊቨርፑልን የተመለከትነው? ያ አውሬው ሊቨርፑል እንዴ! እኛ በጣም ነው የሚያሳፍረው። ሊቨርፑልን በጣም ነው የሚያሳፍረው። ተጫዋች ተቀየረ፣ ታክቲክ የለ። እንዴ ምን አይነት ፍልስፍና እኮ! አንድ ፍልስፍና እስቲ የፈጠረውን ነገር ንገሩኝ። መጀመሪያ ይዞ የገባውን አጫዋች ሰከንድ ሃፍም ራሱ ነው። ታክቲክ እንደው መቀየር አታቅም እንዴ? በ5 ተከላካይ መች ነው መከላ? አረ በጣም ያስጠላው። እሺ ፍሪፖንግ እየወጣ ያጠቃል እንበል። ሰከንድ ሃፍ ያንን ተመልክተናል። ፍረዱ ሊቨርፑል ላይ ከምር እንዴት ነው የሚያስጠላው እንዴ! ተጫዋቾቹ በግል እኮ ነው በቃ ለማድረግ እየሞከሩ ያሉት። ኮናቴ ጭራሽ ዛሬ ያጠቃል ይከላከላል። ለአንተ አጨበጨብላለሁ። ከምር ተጫዋቾቹ በግላቸው ነው እየሞከሩ ያሉት። ከምር ነው መላችሁ። አንዳንዶቹም እያለመጡ ነው። እውነት ይሄ አሰልጣኝ እኔ በግሌ በቃኝ። ሊቨርፑልን እኔን የምትደግፈው አላችሁ አውቃለሁ። ከዚህ በፊት ይልቀቅ ብላችኋል። በግሌ እባክን በክብር
በክብር እንለያይ። ፋሚሊ በቃ ተሸንፈናል። እኔ አዲስ አሰልጣኝ ለውጥ መጥቶ እዚህ ክለብ ኢመርጀንሲ ማናጀር መጥቶ ካልሆነ ቀጣይ አንፊልድ ላይ ካምባክ እናደርጋለን ብላችሁ የምትጠብቁ የሊቨርፑል ደጋፊ አከብራለሁ፣ የእናንተን ሞራል አከብራለሁ። ግን እኔ በግሌ እኔን መሰሎችን አሉና አላቅም። በቃ በእውነት ነው የምላችሁ እንደ ዛሬ ተዋርደን አናቅም። ቅጥቅጥን ያደረገን እኮ ፒኤስጂ የተመታ ሁሉ ኳስ የተሞከረው ገብታ ቢሆን ኖሮ ቼልሲ ላይ ስቀን በነበረው ኖሮ ዛሬ ላይ ራሱ ተደግሞ ነበር። ከምር ነው የምላችሁ እጅግ በጣም ያሳፍራል። ወርደናል፣ ዘቅተናል። መሐመድ ሳላን የሚያህል ተጫዋች እንዴ ዛሬ ቀይረ እንኳን የተወሰነ ደቂቃ አታስገባው። አንፊልድ ሲሄድ ይሄን ኢንቴንሲቲ ይዞ ነው አሁን ተጫዋቹ እንኳን ለማስገባት እንኳን ብትሞክረው፣ አረ እንዴት ነው የሚያስጠላው! አረ በጣም የሚያሳፍረው። በጣም ብዙ ስህተቶችም አሉብን በዛ ላይ አውቃለሁ። ግን ሊቨርፑልን አሰልጣኙ ግን ምንም ሊፈጥር ምንም ለመጫወት እንኳን ይዞት የገባው ታክቲክ አይገባኝም። በእውነት ነው የምላችሁ ታክቲክ እንኳን እየቀየረ እኔ በግሌ ሊቨርፑልን በቃኝ። ይማቻችሁ ሊቪያንስ። አይ ባርሳ እኔ ባርሳን አክብሬ ማን ሰሚ ፋይናል ላይ እንገናኝ ስልማ ኦሬዲ አትሌቲኮ እንዳለፋችሁ ማ አስቤ አክብሬ ሰሚ ፋይናል ላይ እንገናኝ ስል የባርሳ ደጋፊ ግን የኔን ክለብ ንቆ መጀመሪያ ባየር ሊቨርኩሰን እለፍ መጀመሪያ ስፖርቲንግን እለፍ ሚለው ሰውዬ አትሌቲኮ ማድሪድ እየታገን ከሌላ ቶርናመንት ጠቅ አድርጎ ሊያስወጣው ነው ማለት ገባር። አሁን ኮሜንት ላይ መታችሁ አታስብ ካምባክ እናረጋለን ቀይ ባይወጣብን ኖሮ በእናታችሁ ቀይ ባይወጣብን ኖሮ በሉን እስቲ በእናታችሁ ሁሌን አልቫሬስ ትችላለህ ጄ በየ11 ዓመት ሙሉ ሁሌ ምክንያት አለ። የዛሬ 2 ዓመት አራውሆ ቀይ አግኝቶ በፒኤስጂ እንደተገረፋችሁት ነው እንደሱ ነው ቀይ ወጣባችሁ ገባ አይደለ? ሰከንድ ጌምም ደግሞ ማነው ተታግለሽ ምናምን ነገር 3-1 ወይ 3-2 አሸንፈሽ ቱርኪና ልባቸውን ሰጥተዋል ምናምን ነገር ትያለሽ። ከዛ ኔክስት ሲዝን ሲጀመር ዘንድሮ ቻምፒየንስ ሊጉን እንበለዋለን 11 ዓመት ማለት ነው። እኔ አከበርኩ አንተ ናከኝ እኔ ሴሚ ፋይናል ተገኘሁኝ አንተስ ዌር ኢዝ ባርሳ ዌር አር ዩ ለምን የማላት አትዘኛ እንጂ ምርጥ ተጫዋች ነሽ ምርጥ ተጫዋች ገባሽ አይደለ? ግን 11 ተጫዋች የሚያስፈልግበት ቶርናመንት ነው አባቴ። ስኳድ ነው ቡድን ነው። እንደ ቡድን ደግሞ እኔ በጣም አሰጋሻለሁ ማለት በማርቲኔሊና በሴት ፒስ ነበር ማሰቃየሽ። በእናትሽ ካምባክ አርጊ ምንድነው የሚባል ተርፈናል ነው ወይስ ደግሞ ምንድነው የሚባል? ጋይስ ግራ ግብት አለኝ እኮ በህይወቴ ሊቨርፑልን እኔ በህይወቴ እንደዛሬው ስቀቀቀቅ ብያይቼው አላውቅም። ተሳቅቄ እመብራ ምስክሬን አፈር እፍር ነው ያልኩኝ በመድኃኔዓለም። ምን አይነት አሰልጣኝ ነህ ግን አንተ የበሰበስ ብስብስ የሆነ አሰልጣኝ። እኔ በህይወቴ እግዚአብሔር ምስክሬን ማለት ነው በህይወቴ ማለት ነው ሊቨርፑል እንደዚህ ጨዋታ አይቼው አላውቅም። አንድ ኦን ታርጌት ሳይሞክሩ ይውጣ። አንድ ኦን ታርጌት ምን አይነት ቅያር የበሰበሰ ሸታታ የሆነ ቅያር። ሱቦዝላይን ፍሎሪያን ቨርትዝ ጨዋታ ቅያር የተጫዋቾች ቢያንስ አንዱን አትተውም እንዴ? ኧረ በመድኃኔዓለም ኧረ በቅዱስ ሚካኤል ኧረ በስመ አብ ወወልድ ወመንፈስ ቅዱስ ተመስገን ነው የሚባል ወይስ ምንድነው የሚባለው? እግዚአብሔር እኔ በህይወቴ እንደ ሊቨርፑል ባለስልጣናት ግን ታጋሽ በህይወቴ አይቻላቅ። በህይወቴ ያለ ፈላቢ ደምህ ሲበላ አይተታቃለ። ምን አይነት ያላጥቂት ገባ። ኦኬ እሺ ገባ እንበል። አንድ አጥቂ ያውም ደግሞ ማን ነው? ኤኪቲኬ ይል ጋጋ ጭራሽ ምንም ምን አይነት አጫወት ነው? ርብስ ማህሙድ መንፈስ ቅዱስ ሽትትትን ያለ በቅዱስ ገብርኤል ስማ። ይሄ ሊቨርፑል አይደለም። ይሄ እመቤቴ ምስክሬ ይሄ ሊቨርፑል አይደለም። አንፊልድ ልንቀለብሰው ነው ጭራሽ የማይታሰብ ይሄ ሰውዬ ይሄ ይታያችኋል ጋይስ። ይሄ በሙሉ